ሰላም ቤተሰብ እንዴት ናችሁ? በዛሬው ቪዲዮ ኤስፒኤስኤስን በመጠቀም ባይናሪ ሎጂስቲክ ሪግሬሽን እንዴት መስራት እንደምንችልና ሪዛልቱን እንዴት ኢንተርፕሬት እንደምናደርግ ስቴፕ ባይ ስቴፕ እናያለን። ቻናሉን ላይክ ኤንድ ሰብስክራይብ አድርጉ። ኮሜንታችሁን ኮሜንት ላይ አስቀምጡልኝ። ባይናሪ ሎጂስቲክ ሪግሬሽንን አፕላይ ለማድረግ የመጀመሪያው የሚሆነው ዲፔንደንት ቫሪያብላችን ባይናሪ ነው ወይ የሚለውን ቼክ ማድረግ ነው። ዲፔንደንት ቫሪያብላችን ባይናሪ ነው ወይ ማለት ዲፔንደንት ቫሪያብላችን በሁለት መከፈል አለበት። የስኑ ሊሆን ይችላል፣ ሰክሰስ ኤንድ ፌለር ሊሆን ይችላል። ብቻ ግን ኮድ የምናደርገው በሊኒየር ሪግሬሽን ጊዜ ምን ብለን ነበረ? ዲፔንደንት ቫሪያብላችን ኮንቲኒየስ መሆን አለበት ነበር አይደለ? ግን በሎጂስቲክ ሪግሬሽን ሞዴል አፕላይ ለማድረግ ወይም ደግሞ ሎጂስቲክ ሪግሬሽን አናላይዝ ለመስራት ባይናሪ ዲፔንደንት ቫሪያብላችን ባይናሪ መሆን አለበት። ባይናሪ ማለት በሁለት ካታጎሪካል ቫሪያብል የተከፈለ መሆን አለበት። ካታጎራይዝ የሆነ መሆን አለበት። ከሁለት በላይም አይደለም፣ ኮንቲኒየስም አይደለም። ግን ኢን ተርምስ ኦፍ ቱ ክላሲፋይድ መሆን አለበት። ምሳሌ የኛ ዲፔንደንት ቫሪያብል ኮምፎርቴብል ነው እንበል። ይሄን ነው የኔ ዲፔንደንት ቫሪያብል ኮምፎርቴብል ነው። ኮምፎርቴብል ኢን ተርምስ ኦፍ ቱ ወደ ሁለት ተከፍሏል አልተከፈለም። ያ ማለት ፓስ ኤንድ ፌል ሊሆን ይችላል፣ የስ ኖ ሊሆን ይችላል፣ ሳቲስፋይድ ኖት ሳቲስፋይድ ሊሆን ይችላል፣ ሰክሰስ ኤንድ ፌለር ሊሆን ይችላል። ብቻ ዲፔንደንት ቫሪያብላችን ኢን ተርምስ ኦፍ ቱ ካታጎራይዝ መሆን አለበት ባይናሪ ሎጂስቲክ ሪግሬሽን አፕላይ ለማድረግ ማለት ነው። የኛን በምናይበት ጊዜ ኮምፎርቴብል ኤንድ ስትራግሊንግ ብሎ በሁለት ክላሲፋይድ ሆኗል ማለት ነው። እዚህ ቫልዩስ ጋር ክላሲፋይድ አድርገነዋል። ክራይቴሪያውን ያሟላል ማለት ነው። ዲፔንደንት ቫሪያብላችን በሁለት የተከፈለ ነው። ስለዚህ አናላይሱን መስራት እንችላለን። አናላይስ ካንገባለን ከዛ ሪግሬሽን የሚለውን እንነካና ባይናሪ ሎጂስቲክ የምትለዋን እንነካታለን ማለት ነው። እዚህ ዲፔንደንት ቫሪያብላችን ጋር የኛን ዲፔንደንት ቫሪያብል እናስገባለን። ፋይናንሻል ኮምፎርት ነው። እሱን ዲፔንደንት ቫሪያብል ላይ እናስገባና ሌሎቹን ኢንዲፔንደንት ቫሪያብሎች ወደ ኮቫሬትስ እንወስዳቸዋለን። ኤጀንት ኢንካም እዚህ ጋር ኮቫሬትስ ጋር ወሰድናቸው ማለት ነው። ኢንዲፔንደንት ቫሪያብላችን ውስጥ ካታጎሪካል ቫሪያብል ካለ ካታጎሪካል የሚለውን ነካና እዚህ ኮቫሬትስ ጋር ኮንቲኒዩስ የሆኑ ቫሪያብሎችን እንተዋለን፣ ወይም ደግሞ ኒውሜሪካል የሆኑ ስኬል የሆኑ ቫሪያብሎችን ኮቫሬትስ ጋር እናስቀምጥና ወደ ካታጎሪካል እነኚህ ኦርዲናል ሊሆን ይችላል፣ ኖሚናል ሊሆን ይችላል። ግን ካታጎሪካል የሆኑ ኢንዲፔንደንት ቫሪያብሎቻችንን ወደ ካታጎሪካል እንወስዳቸዋለን ማለት ነው። ከዛ ኮንቲኒዩ እንበል። ኮንቲኒዩ ከማለታችን በፊት በነገራችን ላይ እዚህ ኢንዲኬተራችሁ ምን ይሆን ይለናል። እዚህ ጋር አሁን በፈለግነው ማለት ነው ኢንዲኬተር፣ አሁን የኤዱኬሽን ኢንዲኬተር ምን ይሁን የመጀመሪያው ወይስ የመጨረሻው? እኔ የመጀመሪያውን ከፈለክ የመጀመሪያው አልኩት። የሃፒነስ የመጀመሪያው፣ ጀንደር ኤንድ ማርሻል ስታተስ የትኛው ይሁን የሚለው እናንተ መወሰን ትችላላችሁ። ላስት ወይም ደግሞ ኮድ ካረግነው የመጀመሪያው ወይስ የመጨረሻው ነው የሚለው ማለት ነው። እዚህ ጋር አሁን ሴቭ የሚለው ጋር እንሄዳለን ማለት ነው። ሌላው መጀመሪያ ካታጎሪካል ሄድን፣ አሁን ደግሞ ሴቭ የሚለው ጋር እንሄድና እዚህ ጋር ሴቭ እንዲያደርግልን የምንፈልገውን ነገር እናስቀምጣለን ማለት ነው። እናንተ የፈልጋችሁትን እንትን ማለት ትችላላችሁ። ምሳሌ ኩክስን ብንወስድ እዛ ጋር አውትላየርን አይደንቲፋይ ያደርግልናል ማለት ነው። እናንተ የምትፈልጉትን ከዚህ ጋር ትመርጡና አሁንም ኮንቲኒዩ ትሉታላችሁ። ከዛ ኦፕሽን ጋር እንሄዳለን። ኦፕሽን ጋር ባይናሪ ሎጂስቲክ ሪግሬሽን ፊት ስናደርግ ሞዴላችን አዱኬሲ ነው ወይስ አይደለም ብለን አይደንቲፋይ የምናደርገው፣ ሞዴላችን ቤስት ፊት ነው ወይስ አይደለም ብለን ኮንክሉድ የምናደርገው፣ ሞዴላችን የያዛቸው ቫሪያብሎች ቤስት ናቸው ወይስ አይደሉም ብለን ኮንክሉድ ለማድረግ በጣም የሚያስፈልገን ሆስመር ላምሾው ጉድነስ ኦፍ ፊት የሚባለው ነው። ይሄ ግዴታ መኖር ስላለበት ቲክ እናደርገዋለን። ምክንያቱም ሞዴል አዱኬሲያችንን ቼክ የምናደርግ በሆስመር ላምሾው ቴስት ስለሆነ። ከዛ ውጭ ኮንፊደንስ ኢንተርቫል ፎር ኤክስፖኔንሻል ኦፍ ኤስቲሜትስ የሚለውንም ክሊክ እናደርጋለን። ፒ ቫልዩ ስላለ እናንተ መተው ትችላላችሁ፣ ግን እኔ በሁለቱም ማሳየት ስለምፈልግ እሱን ቲክ እናደርግና ሌላ ክላሲፊኬሽን ፕሎት ኬስ ዋይዝ ሊስት ኦፍ ሪዝልት ምናምን እናንተ የምትፈልጉትን እዚህ ጋር ቲክ አድርጋችሁ ኮንቲኒዩ ትሉታላችሁ። ፋይናሊ ኦኬ እንበለው።
ሪዛልታችን በዚህ ወይ መጣ። እዚህ ጋር አሁን ኢንተርፕሪቴሽን ማሳያችሁ ወይም ደግሞ ቤስ የሚባሉ በጣም አስፈላጊ የሚባሉ ቴብሎቹን ብቻ ነው። እዚህ ጋር ኮዳችሁ ይለናል። ዲፔንደንት ቫሪያብል ኢንኮዲንግ ኮምፎርቴብል ኤንድ ስትራግሊንግ ነው። ኮምፎርቴብል የሰጠነው 0 ነው። ስትራግሊንግ ደግሞ 1 ማለት ነው። ሶ አሁን እኛ ኢንተርፕሬት የምናደርገው ስትራግሊንግ ነው ማለት ነው። ግን ኮምፎርቴብልን 1 ስትራግሊንግን ደግሞ 0 ብናደርገው ኖሮ ሞር ኮምፎርቴብል ብለን መግለጽ እንችል ነበር ማለት ነው። ግን እኛ አሁን እዚህ ጋር ኮድ ያደረግነው 1 ስለሆነ ኢንተርምስ ኦፍ 1 ኢንተርፕሬት እናደርጋለን ማለት ነው። ኢንተርፕሪቴሽኑን አብረን ስለምናየው ብዬ ነው። ከዛ ውጭ በጣም ቤስት የሚባሉ ኢንተርፕሪቴሽን ሪዛልቶችን የምናይ ብሎክ 1 ላይ ነው። እዚህ ብሎክ 0 የሚለው እዚህ ብሎክ 0 ብሎ የሚሄድልናል። እዚህ ብሎክ 0 ጋር ቢጊኒንግ ብሎክ የሚለው ብሎክ 0 ነው። ብሎክ 0 ማለት ያለ ኢንዲፔንደንት ቫሪያብሎች ማለት ነው። ከኢንዲፔንደንት ቫሪያብሎች ያሉትን ነው የሚሰራ። ሶ እዚህ ጋር ምሳሌ ቫሪያብል ኢንኩዌሽን ኮንስታንት ብቻ ነው የሚል ለኛ አስፈላጊ ስላልሆነ እንተውና ብሎክ 1 ጋር ሜትድ ከሚለው ጀምረን እናያለን ማለት ነው። አስፈላጊ የሚባሉትን እዚህ ጋር -2 ሎግ ላይክሊሁድ ይሄ ኖርማሊ ሞዴል ሰማሪ ነው። ሞዴል ሰማሪ ነው ግን ለሞዴል ፊቱ ነው የሚያገለግለን። ያ ማለት 0 ከ0 ሞዴል 0 እና እዚህ ጋር ደግሞ ሞዴል 1 ያ ማለት ሞዴል 1 ጋር ኢንዲፔንደንት ቫሪያብሎች እየጨመሩ በሚሄዱበት ጊዜ ሞዴሉ ቤስት ይሆናል ወይስ አይደለም የሚለውን ቼክ የሚያደርግልን ነው። በሆስመር ላምሾት ውስጥ ስለምናየው ይሄን መተውም እንችላለን። እናንተም ኢንተርፕሬት ማድረግ ትችላላችሁ በፈለጋችሁት ወይ። ግን እዚህ ጋር አሁን በጣም አስፈላጊ የሚባለው ቅድም እንደነገርኳችሁ ሆስመር ኤንድ ላምሾ ቴስት ነው። ሆስመር ኤንድ ላምሾ ቴስት ማለት ሃይፖቴሲስ ነው። ሃይፖቴሲሳችን ኤች ኖት የሚለው በሞዴሉ ቤስት ፊት አይደለም ነው። ኢንዲፔንደንት ቫሪያብል ይጨምርም ወይም ደግሞ በቃ ዘ ሞዴል ኖት ጉድ ፊት ኢንዲፔንደንት ነል ሃይፖቴሲስ ማለት ነው። ወይም ደግሞ ኤች ኖት ኤች ዋን ደግሞ ዘ ሞዴል ኢዝ ጉድ ፊት ነው ማለት ነው። ሶ ኤች ኖት ሪጀክት የሚሆነው ምን ሲሆን ነው? ኢፍ ፒ ቫልዩ ግሬተር ዛን 0.05 አይደለ? ሶ ፒ ቫልዩ ከ0.05 በላይ ከሆነ we can reject the null hypothesis። null hypothesisአችን ደግሞ የሚለው ምንድነው? the model is not good fit ነው ማለት ነው። ሶ እዚህ ጋር ሲግ ቫልዩ ስናይ ወይም ደግሞ ፒ ቫልዩ ስናይ 0.928 ነው። ይሄ ማለት ከ0.05 በላይ ነው ማለት ነው። we can reject null hypothesis። null hypothesisአችንን ሪጀክት ማድረግ እንችላለን። null hypothesisአችንን ሪጀክት ካደረግን ደግሞ the model is best fit ነው ማለት ነው። ወይም ደግሞ the model is good fit ነው። ምክንያቱም ኤች ኖት የሚለው the model is not good fit ነው አይደለ? ሶ ሲግ ቫልዩ ከ0.05 በላይ ስለሆነ we can reject null hypothesis። null hypothesisአችንን ሪጀክት ማድረግ እንችላለን። null hypothesisአችንን ሪጀክት ካደረግን ደግሞ the model is best fit ብለን ኮንክሉድ ማድረግ እንችላለን ማለት ነው። ሶ እቺ ሆስመር ኤንድ ላምሾ ቴስት በጣም አስፈላጊ ለሞዴል ባይናሪ ሎጂስቲክ ሪግሬሽን ሞዴላችንን ቤስት ፊት ነው ወይስ አይደለም ብለን ኮንክሉድ ለማድረግ በጣም የሚጠቅመንና በጣም አስፈላጊ የሆነ ቴስት ነው ማለት ነው። እዚህ ጋር ሞዴላችን ቤስት ፊት ከሆነ ወይም ደግሞ ጉድ ፊት ከሆነ ከዚህ በኋላ ወደ ቫሪያብል ኢንኩዌሽን መሄድ እንችላለን። ቫሪያብል ኢንኩዌሽን ማለት ይሄ ማለት ነው። ቫሪያብል ኢንኩዌሽን ዋናው የኛ ሪዛልታችን ይሄ ነው። ሶ አሁን እዚህ ጋር እያንዳንዳቸው ቫሪያብሎች አሉ ከምን ጋር ከካታጎሪ ጋር ማለት ነው። ኢንካም አለ፣ ኤጅ ኦፍ ሪስፖንደንት አለ፣ ኤዱኬሽናል ሌቭል አሁን በስድስት ካታጎራይዝ ሆኗል። ሶ እዚህ ጋር ሃፒነስ በአራት ካታጎራይዝ ሆኗል። ጀንደር አለ፣ ማርሻል ስታተስ አለ። ሶ እነኚህን እያንዳንዳቸውን ኢንተርፕሬት ማድረግ እንችላለን ማለት ነው። እሱን ምሳሌ የኢንካምን በምናይበት ጊዜ 0.00 ነው። ኖርማል ይሄ ምንድነው ኢንቫሊድ ስለሆነ እንተዋለን። ኤጅ ኦፍ ሪስፖንደንትን እንውሰድ። ኤጅ ኦፍ ሪስፖንደንት ቤታው 0.009 ነው። ቤታው ማለት እቺ ኮኤፊሽንቷ ማለት ነው። ግን እንደ ሊኒየር ሪግሬሽን አሁን ይሄን ዳይሬክትሊ ኢንተርፕሬት ማድረግ አንችልም። መጀመሪያ ሲግኒፊካንስ ነው ወይስ አይደለም ብለን ቼክ ለማድረግ የመጀመሪያው ዋልድ ቴስትን ማየት እንችላለን፣ ወይም ደግሞ ሲግ ቫልዩን ማየት እንችላለን፣ ወይም ደግሞ
95% ኮንፊደንስ ኢንተርቫል ኦፍ ኢዝ ዘ ፓወር ኦፍ ኤክስፖኔንሻል ኦፍ ቤታን ማየት እንችላለን ማለት ነው። አሁን እዚህ ጋር 0.09 ነው የሚለው ዋልድ ቴስትን ስናየው 0.368 ነው አይደለ? በጣም ዝቅተኛ ነው ማለት ነው። ከዚህ ኮረስፖንድ ያለውን ሲግ ቫልዩ ብናይ ከ0.05 በጣም በላይ ነው። እንዲሁም ደግሞ የኤክስፖነንት ኦፍ ኤስቲሜት ኮንፊደንስ ኢንተርቫል አፐሩና ሎወሩ መካከል ዋን ኢንክሉድ ይሆናል ማለት ነው። ሶ ዋን ኢንክሉድ ከሆነ በኮንፊደንስ ኢንተርቫሉ መካከል ዋን ኢንክሉድ ከሆነ we can reject or statistically significant variable statistically significant አይደለም ማለት ነው። የኤዱኬሽናል ሌቭልን እኔ ዋልድ ቴስቶቹን በመናይበት ጊዜ 0.0 0.2 0.6 1.6 2 ምናምን 0.3 ምናምን ከኤዱኬሽናል ሌቭል ውስጥ አንዳቸው እንኳን ስታቲስቲካሊ ሲግኒፊካንስ የሆነ ካታጎሪ የለም። እዚህ ጋር ሲግቫሉን በመናይበት ጊዜ 0.9 0.6 0.4 ሁሉም ከ0.05 በላይ ስለሆኑ we can reject or education statistically significance አይደለም ማለት ነው። ወይም ደግሞ እዚህ ጋር ኮንፊደንስ ኢንተርቫሉ እናያለን። ኢዝ ዘ ፓወር ኦፍ ቤታ አለ። ይሄ ኦድ ነው በነገራችን ላይ ቤታ ኦድ ነው። ኢዝ ዘ ፓወር ኦፍ ቤታ ይሄ ነው ሊኒየሩ። ሶ ኢንተርፕሬት በምናደርግበት ጊዜ ቤታን ከሆነ የምናደርግ ዘ ኦድ ኦፍ ብለን ነው የምንሄድ። ዘ ኦድ ኦፍ ስትራግሊንግ አሁን የኛ ስትራግሊንግ ጋር ስለሆነ ፎከስ የምናደርገው ዘ ኦድ ኦፍ ስትራግሊንግ ፎር ብለን ነው የምንሄድ። እዚህ ጋር ግን ከሆነ ዘ ኦድ ሬሾ ኦፍ ኢዝ ዘ ፓወር ኦፍ ቤታ ከሆነ ዘ ኦድ ሬሾ ኦፍ ብለን መሄድ እንችላለን ማለት ነው። ሶ እዚህ ጋር የኦድ ሬሾ ኮንፊደንስ ኢንተርቫል አፐር እና ሎወሩ መካከል አንድ ኢንክሉድ ከሆነ ካን ሪጀክት። ምክንያቱም ኢዝ ዘ ፓወር ኦፍ 1 ማለት ኢዝ ዘ ፓወር ኦፍ 0 ማለት 1 ነው አይደለ? ስለዚህ ያ ማለት ኢንዲፔንደንት ቫሪያብል ኮኤፊሺየንቱ 0 መሆን ይችላል ማለት ነው። 0 ከሆነ ደግሞ ኮኤፊሺየንቱ 0 ከሆነ ምንም ኢፌክት የለውም ማለት ነው። በዲፔንደንት ቫሪያብሉ ጋር ኢፌክት ስለሌለው በአፐር እና በሎወሩ መካከል 1 ኢንክሉድ የሚሆን ከሆነ ያ ቫሪያብል ስታቲስቲካሊ ሲግኒፊካንስ አይደለም ማለት ነው። አሁን እዚህ ጋር በምናይበት ጊዜ የኤዱኬሽን ካታጎሪ አንድን ኢንክሉድ ያላደረገበት የለም። ሁሉም ከ0 ነጥብ ይጀምራል 2 ምናምን ላይ 1 ምናምን ላይ ነው የሚያልቀው። ያ ማለት 1 ኢንክሉድ ስለሚሆን ስታቲስቲካሊ ሲግኒፊካንስ አይደለም ብለን ኮንክሉድ ማድረግ እንችላለን ማለት ነው። ወደ ሪሌሽንሺፕ ሃፒነስ እንሂድ። ሪሌሽንሺፕ ሃፒነስ እንደ ሪፈረንስ የተጠቀመው ቬሪ አንሃፒ የሚለውን ነው። 1 ያደረገው አንሃፒ ነው። 2 ኒውትራል፣ 3 ሃፒ፣ 4 ደግሞ ቬሪ ሃፒ የሚለው ማለት ነው። ስለዚህ አሁን የዚህን በምናይበት ጊዜ ዋልድ ቴስቱ ከፍተኛ ነው። የሁሉም ብለን ብናይ የሁሉም ዋልድ ቴስቱ ከፍተኛ ነው። ስለዚህ ከፍተኛ ስለሆነ ዋልድ ቴስቱ ከፍተኛ ስለሆነ ሲግቫሉን በምናይበት ጊዜ ከ0.01 0.01 0.03 0.02 እስከዚህ ድረስ ስታቲስቲካሊ ሲግኒፊካንስ ነው ማለት ነው። ስታቲስቲካሊ ሲግኒፊካንስ ነው ምክንያቱም እነኚህ ከ0.05 በታች ስለሆኑ ያ ማለት ሪሌሽንሺፕ ሃፒነስ በኮምፎርቴብል ዞን ጋር ወይም ደግሞ በስትራግሊንግ ጋር ስታቲስቲካል ሲግኒፊካንስ ኢፌክት አለው ማለት ነው። ዋልድ ቴስቱንም በምናይበት ጊዜ 29 12 9 አፕሮክሲሜትሊ ከ3.8 ወር ከ3.9 በላይ ከሆነ ዋልድ ቴስት ያ ቫሪያብል ስታቲስቲካሊ ሲግኒፊካንስ ነው። ሶ እዚህ ጋር ብናይ 19 9 9 12 29 ምናምን እነኚህ ዋልድ ቴስቶች ከፍተኛ ስለሆኑ ቫሪያብሉ ስታቲስቲካሊ ሲግኒፊካንስ ነው ብለን ኮንክሉድ ማድረግ እንችላለን። ወይም ደግሞ ወደ ኮንፊደንስ ኢንተርቫሉ ብንሄድ ለምሳሌ የሪሌሽንሺፕ ሃፒነስ አንሃፒ የሆኑት ከቬሪ አንሃፒ ከሆኑት ጋር ኮምፔር በሚሆንበት ጊዜ ስትራግል ለማድረግ ፋይናንሻል ኮምፎርትን ለማምጣት ስትራግል ለሚያደርጉት 15.081 ታይምስ ነው። ታይምስ ምን ከሚያደርጉት ቬሪ አንሃፒ ከሆኑት ጋር ኮምፔር በሚደረጉበት ጊዜ ነኚህ ሃፒ እንደ ሪፈረንስ የተጠቀመው የመጀመሪያውን ቬሪ አንሃፒ የሚለውን ካታጎሪ ስለሆነ ሪሌሽንሺፕ ሃፒነሳቸው ቬሪ አንሃፒ የሆኑት ቬሪ አንሃፒ ከሆኑት ጋር ኮምፔር በሚሆኑበት ጊዜ
ህይወታቸውን ለመቀየር ወይም ደግሞ ፋይናንሻል ኮምፎርት ለማድረግ ስትራግል የሚያደርጉት 15.08 አንድ ታይምስ ነው ማለት ነው። more likely to be struggle for financial comfort as compared to what? As compared to very unhappy groups. ኮንፊደንስ ኢንተርቫሉን በምናይበት ጊዜ ከ3 እስከ 69 ይላል። በመሃከሉ ዋን ኢንክሉድ ስላልሆነች ይሄ ስታቲስቲካል ሲግኒፊካንስ ነው ማለት ነው። ወደ ሁለተኛው ካታጎሪ ኒድ ኒውትራል የሆኑት፣ ወደ ሶስተኛው ሃፒ የሆኑት፣ ወደ አራተኛው ቬሪ ሃፒ የሆኑት። እዚህ ጋር ሃፒ የሆኑት ሶስተኛው ካታጎሪ በምናይበት ጊዜ በሪሌሽንሺፓቸው ሃፒ የሆኑ ግሩፖች ቬሪ አንሃፒ ከሆኑት ጋር ሁሉንም ከመጀመሪያው ዲፈረንስ ጋር ስለሆነ ኮምፔር የምናደርገው ቬሪ አንሃፒ ከሆኑት ጋር ኮምፔር በምናደርግበት ጊዜ 5.058 ታይምስ more likely to struggle the financial comforts. ፋይናንሻል ኮምፎርትን ለማምጣት more struggle ያደርጋሉ as compared to very unhappy ብለን ኮንክሉድ ማድረግ እንችላለን ማለት ነው። ሪሌሽንሺፕ ሃፒነስ ፎርንም ወይም ደግሞ very happy የሆኑትንም ከvery unhappy ከሆኑት ጋር ኮምፔር በመናደርግበት ጊዜ 2 times 576 ኢንተርፕሬት እናደርግ ይሄ ሊኒየርሊ ከሆነ ኤክስፖኔንሻል ኦፍ ቤታ ሞር ላይክሊ ብለን ሞር ላይክሊ ኔጌቲቭ ቢሆን ለስ ላይክሊ ነበር። ግን እዚህ ጋር አሁን ይሄንን በቤታ ከሆነ የምናደርገው ዘ ኦድ ኦፍ struggling to be financial comfort ብለን ዘ ኦድ ኦፍ ብለን ምን እንነሳው ቤታ ከሆነ ነው። ግን ኢዝ ዘ ፓወር ኦፍ ካል ነው ኢዝ ዘ ፓወር ኦፍ ኦድ ሬሽዮ ነው ማለት ነው። ስለዚህ ከዚህ ጋር ምን ወስደው አሁን ዋልት ቴስተር ሲግቫሉንና ኮንፊደንስ ኢንተርቫልን በማየት ቫሪያብሎቹ ሲግኒፊካንስ ናቸው ወይስ አይደሉም የሚለውን ኮንክሉድ ማድረግ እንችላለን ማለት ነው። ግን ሞር ኤንድ ሞር ሲግቫሉ ኤንድ ኤክስፖኔንሻልን በመጠቀም የትኛው ቫሪያብል ስታቲስቲካል ሲግኒፊካንስ ነው የትኛው ቫሪያብልስ ስታቲስቲካል ሲግኒፊካንስ አይደለም የሚለውን አይደንቲፋይ ማድረግ እንችላለን ማለት ነው። ቪዲዮ ስለተከታተላችሁት በጣም አመሰግናለሁ። እንዳትረሱት ቻናሉን ላይክ እና ሰብስክራይብ አድርጉ። እንዲሁም ኮሜንታችሁን ኮሜንት ላይ አስቀምጡልኝ።